ምነው ጠረንህን ጥለኸው ባቴ አብርሽ ይሄ ላንተ አይገባህም ማለት በቃ ጭራሽ አይገባህም ስል በእርግጥ ብዙ ጥፋቶች አጥፍተህ ሊሆን ይችላል። አዎ አጥፍተሃል። ግን ቢሆንም የትላንቱ ጉዳይ ግን ማለት ነው አገር ሰላም ብለህ ቤትህ አርፈህ በተቀመጥክበት ነው ጎረምሳዋን ይዛ መታ ለዚህ ሁላ ችግር የዳረገችህ ማለት ነው። ግን በጣም በቃ እጅግ በጣም የምታሳፍሪው ፓርት ደግሞ ማለት ነው የምታለቃቅሽው ነገር አሁንም ያዞን ባይሆንብሽም ያዞምባ ነው እኮ የሚሆነው። ለማንኛውም ውዶችዬ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመስኪ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? የምር እኔ አብርሃም ላይ በተፈጠረው ነገር ማለት አሁን አብርሃም እየሆነ ባለው ነገር እጅግ በጣም በጣም ማለት ነው ከልቤ ነው ያዘንኩት። እግዚአብሔር አምላክ ምህረቱን በቃ ምህረቱን ይላክልህ ነው የምለው ወንድሜ። ሌላ ምንም አልልም። ምንም የምለው ነገር የለም። ምክንያቱም በቃ አንተ አገር ሰላም ብለህ በተቀመጥክበት ቤት ድረስ ነው ጎረምሳዋን ይዛ መታ እንደዚህ ያደረገችክ ማለት ነው። እንደዚህ እንድትሆን በቃ ሙሉ በሙሉ የሁለቱ እንትን ነው ሁለቱ ናቸው በቃ ምክንያት ሆነው ሁለቱ ናቸው እንዲያደርጉክ ማለት ነው። ግን በጣም ነው ያዘንኩት። በጣም እጅግ በጣም ታሳፍሪያለሽ። በጣም ማለት ነው። ነገ የሚጸጽትሽን ነገር ለምን ታደርጊያለሽ? ይሄ ነገር በእርግጠኝነት ነገ ይጸጽትሻል ሩታ። ማለቴ በቃ ለእንትንም ከሆነ ይሄ ለብሽሽቅም ከሆነ እኮ አንቺና እሱ እኮ እንዲህ የምትበሻሸቁ ሰዎች አይደላችሁም። ምክንያቱም ልጁን በሆድሽ ይዘሻል። አይገባሽም እንደ አንቺ ምንድነው እንደዚህ ጥግብ ያደረገሽ? ግን ምንድነው እንደዚህ ቅጣጣሽ? እኮ የምር ቅጣጣሽ። አሁን እዛ ሆስፒታል ውስጥ ስትወራጭ ምናምን ወደዚህ ወደዛ ስትይ ስታለቃቅሽ ማን እንትን ይለኛል ብለሽ ነው? ማን ይሰማኛል ብለሽ ነው? ማለት በቃ እኮ ማንም ሰው በቃ በአንቺ ምክንያት እንደዚህ እንደሆነ ነው የሚያውቀው። ደግሞ ነውም አንቺ ነሽ ጎረምሳሽን ይዘሽ ሲጀመር ደግሞ ቤትሽ ነው አይደል እንዴ? ምን አብርሃም አልፈልግም ካንተ ጋር መኖር አልፈልግም ካልሽው በግድ አስሮ እንደዚህ አስቀምጦ እንትን ይልሻል። አጉል ስታካብጂ ራስሽን ስትሰቂ ነው እንጂ እሱን ለማናደድ ሆን ብለሽ ነው እንጂ ጎረምሳሽን ይዘሽ ሄድሽው እኮ ሆን ብለሽ እሱን ለማናደድ ነው እንጂ አብርሃም አልፈልግም ሄዳለሁ ብትዩ እውነትም እንደተባለው ዶክመንት ደግሞ የምን ዶክመንት ነው ያለሽ? ምን የትኛውን ትንሽ ነው ዶክመንት የምትዩ? የትኛው ዶክመንት ነው? አሁን በዚህ ደረጃ እንደዚህ ጎረምሳ ይዞ የሚያስኬድ እንትን ኖሮሽ ነው? ዶክመንት ኖሮሽ ነው? ዶክመንት ብለሽ ሄደሽ ልጁን ለዚህ ሁላ ነገር ለዚህ ሁላ ችግር አሁን አንድ ነገር ቢሆን ማን የሚፋታሽ ይመስልሻል? ማን ይፋታሻል? ማንም አይፋታሽም። አይደለም ፋሚሊ ማለት ነው። እኔ እንጃ አድናቂዎቹ ራሱ እንትን የሚሉሽ አይመስለኝም ሳይሆን ማንም አይፋታሽም። የምሬን ነው። በጣም የምታሳዝኝ የምታሳፍሪ ሴት ነሽ። የምሬን ነው። ከዛ በፊት የነበሩት እንዳለ ያ ወኔሽ፣ ያ ጀግንነትሽ፣ ያ ጠንካራ ሴት የነበርሽ ልጅ አሁን በዚህ ወይኔ በላቸው። ለካ ብር ማረግ ነገር የለም። እውነት ፍምስና ይኸው በቃ መታወቅ፣ ታዋቂ መሆን እንደዚህ ነገሮች እንዲድብልቅልቅልቅ ያደርጋል ብዬ እኔ አስቤ አላቅም። እውነት ባንቺ ያየሁኝ ባንቺ ሳይሆን አብዛኛዎቻችሁ በቃ ስትፈምሱ የሆነ በቃ አላደለ የሆነ ነገር ይሄ የፈረደበት ቆርቆሮ ምናምን ስትቀያይሩ በቃ እንዳለ ባህሪያችሁም ሁሉ ነገራችሁም ነው የሚቀየረው። በጣም ነው የምታሳፍሩት፣ በጣም ነው የምታስጠሉት። በአጠቃላይ ማለት ነው። አንዷ እህቴ ቅድም በለቀቅሽው ቪዲዮ የቡታጀራ ዩቱበሮች አትበሉ፣ ደብን አድርጎ የቡታጀራ ዩቱበሮች እንዳለ ማለት ነው እንዳለ በጣም ነው የምታሳፍሩት። እጅግ በጣም በቃ የምትሰሩት እየሰራችሁ ያለው ነገር ምንም በቃ ምንድነው ብሽሽቅ። እሺ እስኪ አሁን ሌሎቻችሁ ማለት ነው አሁን እና አብርሃም ጋር ከሆነው ነገር ላይ የሆነ ትምህርት ውሰዱ። ይብቃችሁ ይሄ መበሻሸቅ ምናምን። አንተ ሴት እያስክ መተ እሷን ማብሸቆ፣ አንቺም ወንድ ይዘሽ መተሽ እሱን ማብሸቆ ይቅርባችሁ። ይኸው ትርፉ ይሄ ነው። እኛ እኮ ከመጀመሪያም ጀምሮ ያልናችሁ ይሄ እኮ ነው። ይሄ ነገር እንዳይፈጠር ነው። በቃ ብሽሽቁ ይቅርና ወደ ነበረ ፍቅራችሁ ወደ ነበረ ነገራችሁ ተመለሱ ምትባሉት አትሰሙም። ምን ዋጋ አለው? እና ለዚህ ነበረ ይሄ ሁላ ነገር ይሄ ነው። ለዚህ ነው በቃ
ይኸው ትርፉ ይሄ ነው። የመበሻሸቅ ትርፍ ይሄ ነው። በቃ ሲጀመር ደግሞ ማለት ነው ነገ አብረሽው ለምትሆኝ ወንድ ለዛው በሆድሽ ልጁን ይዘሽ ማለት ነው በዚህ ደረጃ ኦቨር ብሽሽቅ ምን ይሰራልሻል? ሲጀመርስ ማብሸቁ አሁን እሱ ምንድን ነው? በቃ አሁን እኮ እንደምትወጂው አይነት ነገር ነው አክት እያረግሽ ያለሽው ማለት ነው። ስታለቃቅሽ ምናምን እንግዲህ በእኔ ምክንያት ነው። አዎ በአንቺ ምክንያት ነው። በአንቺ ምክንያት ነው። አንተ ደግሞ እኔ ምንም አላረኩም ምናምን እና ታዲያ ስገፈትረው ምን እንትን ላዩ ላይ የተቀመጠ ዝንብ ያባረርክ ነው እንዴ መሰለክ? ምን መስሎ ነበረ? እኔ ምንም አላረኩም ስገፈትረው ነው ስንገፈታተር ነው ምናምን። አሁን እሱ አንተን ገፍትሮሃል። ገፍትሮ ያውጣህ። እንደው ቤቱ ድረስ ሄደ የልጁን ህይወት እንደዚህ ያበላሸህበት የምር እኔ የምለው ማለት ነው እሷ እንኳን ብትሳሳት አንተ እንደ ከብት እየተነዳህ አይ በቃ ቢያንስ እኮ በር ላይ ቆሜ እጠብቅሻለሁ፣ ውጭ እጠብቅሻለሁ አትልም? ዝም ብለህ እንደ ከብት ተነተህ ሄደ። አሁን ነገ አብርሽ አንተን ለማብሸቅ ነው አንተን እንደዚህ እንደ እንትና ማለት ነው እንደ ማን ነው የበፊቱ እንትኗ የነበረው እንደ ውይ ማን ነበር ስሙ? በእናታችሁ ጥሩልኝ። ያዕቆብ የአባቱ ስም ያዕቆብ ይስሐቅ እንደ ይስሐቅ ማለት ነው። ይስሐቅም ያን ሁላ ተአምር ፈጥሮ እንደዛ አባጓሮ ፈጥረው ከዛ መጨረሻ ምንድን ነው ያሉት? ምን አሉ መጨረሻ? አይ እኔ አንተን ለማብሸቅ አንተ ወደ እሷ እንድትመለስ ነው ምናምን እነ ዳኒም ምናምን ያደረጉትም ይሄ ነው። ከዚህ በፊት ነው ሲጀመር። ደግሞ አንቺ አንድ ከደህና ሰው ጋር አትሆኝም ማለት በቃ ማሰብ ከሚችል አርቆ ከሚያስብ ወንዶች ጋር አትሆኝም። ለምን እንደሆነ አላውቅም። እኔ ምን ብለሽ ሄደሽ እንዳንቺ በቃ እንዲህ ውትፍ የሚሉ ሰዎች ላይ ነው ሄደሽ የምትዘፈዘፊው ማለት ነው። በቃ አንቺ ሴት ልጅ ነሽ። አንዴ ቤትሽ ትዳርሽ ብለሽ እንትን ካልሽ በኋላ ቢመችሽም ባይመችሽም በቃ ነገሮች ለማስተካከል እየሞከርሽ እዛው መኖር ነው እንጂ የምን ብሽሽቅ ነው? የምን ብሽሽቅ ነው? የብሽሽቅሽ መጨረሻ ይኸው የልጅሽን አባት ሊያሳጣሽ ነው ማለት ነው። ከዛም በኋላ ሲንግል ማም ሆነሽ ነገሩ አትሆኝም። አንቺ ምን ችግር አለ? ባልጠፋ ወንድ ደግሞ ያው አጠገብሽ ዙሪያሽ በሙሉ እነሱ ናቸው። ከነዛ ውስጥ አንዱን እንትን ብለሽ ሲንግል ማም ሳትሆኝ እንትን ልትይ ትችያለሽ ግን የፈለገ ቢሆን ለልጅሽ እንደ አብርሃም ሚሆን እንደ አባቱ ሚሆን እንትን ፍቅር ላያገኝ ይችላል ልል ነው እንዴ? እኔ ራሱ አጋባችሁብኝ እንዴ? አያገኝም እንደ አባት የአባት ፍቅር ማለት ነው። ስለዚህ ግን ኧረ የሰይጣን ጆሮ ይደፈን። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ አብርሽዬ ምንም አትሁን፣ እውነት ምንም ክፉ ነገር አይንካክ። ምንም ማለት ነው። መብርሃን እንደው በቃ ድግፍ ጥላ ከለላ ሆነ ካለህበት ከእንደዚህ በቃ ከተጨመላለቀ ህይወት እውነት እሱ እግዚአብሔር ረድቶክ እግዚአብሔር ያውጣህ ነው የምለው። ሌላ ምንም አልልም። ግን አንቺ በቃ በጣም እውነት ኦቨር ማለት ነው ኦቨር ራስሽን በቃ በጣም ከአንቺ በላይ ሌላ ሴት እንደሌለ ማለት አብርሃምም እኮ አንቺ እንደምታመጫቸው ወንዶች እኮ አብርሃምን ማምጣት ይችላል እኮ ሴቶቹ። ያ ከዚህ በፊትም አድርጎ አሳይቶሻል አይደል እንዴ? እሱም ይችላል እኮ። ምንድነው ይሄ ሁላ ነገር ለብሽሽቅ ብለሽ የሰው ህይወት አደጋ ላይ እስኪወድቅ ድረስ በዚህ ልክ እንዴት ትሄጃለሽ? በዚህ ልክ አንድ ጤነኛ ሰው ማለት ነው ጤነኛ ሰው እንደዚህ አያደርግም። እኔ የሆነ ነገር ጎሎሻል ወይ ደግሞ በቃ ይሄ አሁን የመጡ ዝናዎች ምናምኖችሽን ጭንቅላትሽን በቃ ተውዞታል ማለት ነው። እንደ በፊት እንዳታስቢ፣ እንደ በፊት እንዳትሆኚ፣ እንደ በፊት ጠንካራ ሴት እንዳትሆኚ የሆነ ነገር አድርጎሻል ማለት ነው። የምሬ ነው እንጂ ሰው እንዴት በሰላማዊ መንገድ እንደዚህ ይሆናል? ለዛውም የልጅሽ አባት ሆኖ በዚህ ልክ እንዴት ትጨክኝበታለሽ? በዚህ ልክ እንዴት እንደዚህ ታደርጊያለሽ? ጎረምሶችሽን ሰብስበሽ እንዴት እሱ ጋር ድረስ ሄደሽ እንደዚህ ለአደጋ እስኪጋለጥ ድረስ እንዴት ታስደበድቢዋለሽ? እሺ የሆነ ነገር ቢሆንስ? እንዴ ፈጣሪው ትዕግስቱን ስጠኝ። የምሩታ ግን የሆነ ነገር በቃ ይሄ ማለት እርግዝና አይኖ እንትን ይላል ማለት ብዙ የሆርሞን ለውጦች አሉ። ብዙ እንትን ይላል፣ ብዙ ነገርሽን ይቀያይረዋል። ግን በዚህ ልክ አይደለም፣ በዚህ ልክ በፍጹም አይደለም። እኛም እኮ አርግዘን ወልደን አይተነዋል እኮ። ምንድን ነው ያንቺ ይለያል እንዴ? በቃ እርግዝና ነው። በእርግጥ ግን ከአንዱ ሰው የአንዱ ሰው እንትን ሊለያይ ይችላል። ግን የፈለገ ተአምር እንኳን ቢሆን ማለት ነው በዚህ ልክ እንደዚህ በዚህ ልክ እንዲህ የሰው ልጅ ባህሪ ይቀያይራል ብዬ አላስብም። ማለት የሆነ ነገሮችን እንትን ብለሽ የሆነ እያገናዘብሽ ወይም ደግሞ በቃ አለ አይደለ? አይ ይሄ ነገር በቃ ይሁን ይለፍ
ሰው ለልጄ እያለ እኮ ስንት ነገር ያሳልፍ አይደል እንዴ? ያ ነገር እንትን እያልኩ አይደለም፣ ግን አንቺ ደግሞ ገና ከሆድሽ ያልወጣ ልጅ ይዘሽ እንደዚህ ፓወርሽን እንዲህ እንትንሽን እንትን እያልሽ በማይረባ ነገር የማይረቡ ልጆች እየሰበሰብሽ እየመጣሽ የልጁን ሰላም እያነሳሽ ለዛውም እንዲህ ለከፋ ችግር እግዚአብሔር አያርግበት። አሁን ጭንቅላቱ ላይ እንትኑ ጠረጴዛው ወይ ሶፋው ሲመታው ጭንቅላቱ ውስጥ ላይ ደም ፈሶ ከሆነስ አሁን አስበሽዋል? ገና ስንትና ስንት ነገር ነው እንትን የሚለው። ለምን ይሄ ይሆናል? አንቺ ማገናዘባችን እንደ ይሄ ሁላ ነገር ሲጀመር ደግሞ በቃ በር ላይ ቆሞ አንቺ ዶክመንትሽን ይዘሽ መውጣታችም ነበር ወይ? ይሄ ደረቅ ራሱ ድርቅ ብሎ አብሬሽ ልግባ ጭራሽ አልጋ መኝታ ክፍል ድረስ አብሮሽ ሊገባ ምን አይነት የሆነ ጅላንፎ ሲያዩክ ግን የሆነ እንትን ትመስላለህ። እውነቴን ነው። ምን አይነት ምን የፈለገ እንኳን እንትን ብትሆን መኝታ ቤት ድረስ ገብተ ምን ዶክመንቷ ምን ለምን? እውነቱን ነው አብርሃም፣ አፌ ቁርጥ ይበልል። እውነት ማታ አረ ለምን ሂድና አልጋይ ላይ ተኛ አለ። እውነቱን ነው እንዴ! ምን አይነት ይሄ አይነ የወጣ ድርቅና እኮ ነው። ለም ያለ ድርቅ ያለ ድርቅና ምንድን ነው? በቃ መተው የሚባል ነገር እያለ እንደዚህ የሰው ህይወት እንደዚህ አይነት ነገር ውስጥ መክተት ምን ማለት ነው? ለምን እንደዚህ ሆነ? ሲጀመር አሁን ራሱ አንተ እዛ ምን ትሰራለህ? ሲነቃ ቢያይክ ደስተኛ የሚሆን ነው የሚመስልህ? አሁን አብርሃም ሲነቃ አንተን ሲያይ ደስተኛ የሚሆን ይመስልሃል? የባሰ በሽታውን ልታባብስበት ነው። ሲጀመር መውጣት ነው ያለብህ። እዛ ራሱ ድርሽ ማለት የለብህም እንጂ እንዴ በዚህ ልክ ሰው ጨካኝ ሆኖ። ሲጀመር ደግሞ አንተ ወንድ አይደለህ እንዴ? ወንድ ሆነ ወንድ ላይ እንዴት ነገ ይሄ ነገር አንተ ላይ እንደማይፈጠር በምን እርግጠኛ ነው? ምን ታውቃለህ? የፈለገ እንኳን ብሽሽቅ ነው ብላችሁ እንኳን ብታስቡ ይሄ እያደረጋችሁ ያለው ነገር ምንም ተገቢ አይደለም። በቃ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ሩታ አሁንም ጊዜ ያለሽ አሁንም ጊዜ ያለሽ፣ እግዚአብሔር አምላክ እሱን ጨርሶ ይማረው። ግን በቃ ይበቃሻል። ከዚህ በላይ ምንም እንትን ባኪ ባይነኝ። በጣም እጅግ በጣም ነው ያዘንኩብሽ። በጣም እኔ ብቻ አይደለሁም፣ በጣም ብዙ ኦዲየንሶችሽ በጣም አዝነንብሻል። እጅግ በጣም አዝነንብሻል። ለማንኛውም ውዶችዬ አብርሃም እግዚአብሔር አምላክ ምሕረቱን ይላክልህ ነው ምለው። ሌላ ምንም አልልም። እና ውዶችዬ ያቺ የተለመደችዋን ጠቅጠቋን እንዳረሱብኝ። ባይ ባይ።